ያን ጂያንግ ያልተሳካላት የኮሚክ ቡክ አርቲስት ነች። ነገር ግን የበለጠ ታዋቂ ለመሆን የሚያስፈልጋት ነገር አንድ ገጸ ባህሪዋን ሊወክል የሚችል መልከ መልካም ወንድ እንደሆነ ተረድታለች። ያ መልከ መልካም ወንድም ሲሃን ነው፣ የፉ ኮርፖሬሽን ወጣቱ ጌታ። ከዓመታት በፊት አንድ አደጋ አጋጥሞት የዊልቸር ተጠቃሚ ሆነዋል። አሁንም ግን የልብ ሌባ፣ መልካምና በጣም ሀብታም የሆነ ግለሰብ ነው። ያን ጂያንግ እሱን ተደብቃ በምትመለከትበት ሰዓት የሲሃን ረዳት የሆነው ቹሂ ይመለከታታል። በመደናገጥም ከሱ ለማምለጥ እያደረገች በነበረው ጥረት ከፊት ለፊቷ ሲሃንን ታገኘዋለች። ባለማወቅም የይዛ የነበረውን እርጎ እንዳለ ትደፋበታለች። ከትንሽ ጊዜ በኋላ ኮሚክ ቡኳ የተመረቀው ያንግ ጂን ከኤዲተሯ ይደወልላታል። ቀጥታም ወደ ድርጅቱ ታቀናለች። በመንገዷም ድጋሜ ሌላ አደጋ ያጋጥማታል። የሲያን መኪና ጋር ትጋጫለች። ጉዳዩን ለመመልከት የወጣው ሲህ ግን ባለፈው ከነበረው ሁኔታ አስታውሷት ፖሊስ ጋር ሊደውል ስልኩን ያወጣል። ነገር ግን የፖሊስን መምጣት ያልፈለገችዋ ያንግ ጂን ስልኩን ልትቀበለው ትታገለዋለች። እንደውም የመኪናውን ጉዳት ከፍላለሁ ብላ ታወራለች። በጊዜ የተሳላቸው ቺያንም እንዲተዋትና እንዲሄዱ ይነግረዋል። ወደ ስራ ቦታዋ ስትገባ ግን ያልጠበቀችው ነገር ገጠማት። የፉ ኮርፖሬሽን እሷ እንደከሰሷትና ለገጸ ባህሪ የተጠቀመችው የሲሃን ስም እንደ ስም ማጥፋት እንደሚወሰድ ተረዳች። ሁኔታውን ለመፍታት ፈልጋ ስለነበር ግን ወደ ፉ ኮርፖሬሽን ሄደች። ነገር ግን የሁሉም ሴት ህልም የነበረው ሲሃንን ለማግኘት ከ3 እስከ 5 ወር እንደሚያስፈልግ ጥበቃው ይነግራታል። ቢሆንም ያን ያክል ጊዜ ለመጠበቅ ትዕግስት ያልነበራት ያንግ ጂን ራሷን እንደ መልእክተኛ በማስመሰል ልትገባ ስትል ጥበቃዎች ያባራታል። እንደ አጋጣሚ ሆኖም ከዚህ በፊት እንዳረገችው ዊልቸሩ ፊት ትወድቃለች። ቆማ ሀሳቧን ከመግለጿ በፊት ግን ጥበቃዎች ይዟት ይወጣሉ። ዩሂ ተከትሏት እባክሽ አትከታተይን አለበለዚያ ትታሰሪያለሽ ቢላትም ተስፋ ያስቆረጠችው ያንግ ጂን ግን ፓርኪንግ ውስጥ ለመጠበቅ ተዘጋጀች። ነገር ግን ጥበቃዎች በፓርኪንግ ካሜራ አይተዋት ነበር። ሲደርሱ ግን በቦታው አላገኟትም። እሷ የሲያን መኪና ኮፈን ውስጥ ገብታ ተደብቃ ነበር። ቤቱ ድረስም ሰተት ብላ ገባች። በጣም ትልቅ ቤት ነው የነበረው። ሳታቅ ድምፅ ያሰማችው ጂሃን ዩሂ ድምፁን ስለሰማ ወደ እሷ መምጣት ጀመረ። ለማምለጥ በማታደርገው ጥረት ላይም ግን ሲሃንን አገኘችው። ቶሎ አፉን በመያዝም እባክህ አትክሰሰኝ፣ ይህ እኮ የፈጠራ ውጤት ነው፣ ልንቀይረው እንችላለን፣ አትጮህም ልቀቅ ስትለው አዎ ያላት ሲሃን እንደለቀቀችው አላርሙን ያበራዋል። አላርሙን ለማስቆም ስትደናበርም ሹዊ ሲሃን ላይ ወጥታ ያገኛታል። ሁኔታው ባልተረጋጋበት ሰዓት አንድ የተለመደ ድምፅ በቤቱ ይሰማል። ጂያሂዊ የሲሃን አክስት በንዴት ትመጣለች። እንዴት ካዘጋጀውልህ ሴት ጋር ሳትገናኝ ትቀራለህ ስትለው አይ እኔ አሁንም ገርል ፍሬንድ አለኝ ይላታል። አንሶላውንም በመክፈት ተደበቀ የነበረችውን ያንግ ጂን ያሳያታል። ድራማው ወዲያው የገባት ያንግ ጂንግም በፍቅር ቃላት ታሽሞነሞኖ ጀመረ። እንደውም በሽታ እንዳጋጠማትም አክት ማድረግ ጀመረች። አክስታየው ተናዳ ከወጣች በኋላ አሁን ክሱን ትተውልኛል አይደል ስትለው እሷንም በጥበቆቹ ያስወጣታል። በቀጣዩ ቀን የሺያን አክስት አያቱ ፊት ለጥያቄ ታቀርበዋለች። ቀጥላም ያመጣት የነበረችዋ ሴት ከወረደ ማህበረሰብ እንደመጣችና እርጉዝ እንደሆነች እንደምታስብ ትናገራለች። በሁኔታው አያቱ እንዳይናደዱ የፈለገው ሺያን ግን እርጉዝ እንዳልነበረችና ከሀገር ውጭ የሚሰራው የያንግ ኮርፖሬሽን አልጋ ወራሽ እንደሆነችም ለአያቱ ይነግረዋል። በአንዴም ቅይር በማለት ስትናገራት የነበረችው አክስት በጣም ጥሩ ልጅ እንደነበረችና እንደወደደቻት ማውራት ትጀምራለች። ሁኔታውን የገመገሙት አያቱም ልጅቷን መታወቅ እንደሚፈልጉ ይናገራሉ። በቀጣዩ ቀን ጂያንግ እናቷን ወደምትንከባከብበት ሆስፒታል በመሄድ ሀሳባቸውን ይነግሯታል። ያንግ ጂን የሲያን እጮኛ እንደሆነች እንድታስመስልና ይህን ካረገችም ክሱን እንደሚተወው እንዲሁም ጥሩ ገንዘብ እንደሚከፍላት ይነግራታል። በሁኔታው ግን ያልተስማማችው ያንግ ጂን አልስማማም፣ ለመዋሸትም ፍቃደኛ አይደለሁም ብትለው አብረሽ የምትኖሪ ከሆነ ለገጸ ባህሪሽ እውነተኛ ማስመሰያ የሆኑ ግብአቶችን እሰጥሻለሁ፣ በዚህም የበለጠ አንባቢዎችን ታገኛለሽ፣ እንዲሁም ለእናትሽም መታከም የሚሆን ጥሩ ነገር አረግልሻለሁ ይላታል። ከመፈረሟን በፊት ለምንድን ነው ግን እንደ እጮኛ አድርገህ የመረጥከኝ ስትለው መቼም እንደማልወድሽ እርግጠኛ ስለሆንኩ ነው ብሎ መለሰላት። ብዙም ያልገረማት ያንግ ጂን ግን ብዙ ገጸ ባህሪዎች እንደዚህ እንደሚሉና መጨረሻ ላይ ግን ወደው እንደሚገኙ ትለዋለች። ሲሃንም ቀጥል በማድረግ አዎ እኔ የወንዱ ገጸ ባህሪ ሊሆን ይችላል፣ አንቺ ግን የሴቷ ገጸ ባህሪ እንደሆንሽ ምን ያክል እርግጠኛ ነሽ ብሎ ይሳለቅባታል። በአንዴ ብግን በማለትም ምድር ላይ የቀረው አንድ ወንድ አንተ ብቻ ብትሆን ራሱ ከአንተ ፍቅር አይዘኝም ትለዋለች። በማግስቱም ቤተሰቦቹን ሊያስተዋውቃት የወሰዳት ሺሃን የፉ ኮርፖሬሽን ቤተሰቦች የሆኑትን ለመገናኘት የፈራችዋ ያንግ ጂን ግን ሽንታዋ ይመጣበታል። ሽንት ቤቱን ፈልጋ ቤቱን ብታካልልም ትልቅ ቤት እንደመሆኑ ታጣዋለች።
ቦታውን ለመጠየቅም አንድ አትክልት እየፈለፈለ የነበረ ሰው ታገኝና ላግዝህ ትለዋለች። በሁኔታው የተደሰተው ሰውዬ ለእሷ ትንሽ ከሰጣት በኋላ የፉ ባለቤት በጣም ትልቅ ሰው እንደሆኑና ለማናገርም ደፍራ እንደማትችል ስትገልጽለት ይታያል። ወደ ሳሎን ስትመለስ ግን ያልጠበቀችው ነገር ገጠማት። ቅድም ያናገረቻቸው ትልቅ ሰውዬ የሳይሃን አያት እንደሆኑ ተገነዘበች። የሺያን ያክስት አንድ ገርል ፍሬንድ እንኳን ያልነበረው ሺያን እንዴት በአንድ እጮኛ ያዘ ብላ በማሰብ የያን ኮርፖሬሽን ባለቤት የነበሩትን አልጋ ወራሾች ፎቶ እንዳለ ስታወጣ እነ ሺያን በጣም ደነገጡ። ድራማቸውም ከወዲሁ እንደተነቃባቸው ማሰብ ጀመሩ። በመቀጠልም አክስቱ በፎቶ ላይ ያለችውን አልጋ ወራሽ በምንም ተአምር እንደማትመስል ማውራት ትጀምራለች። ፎቶውንም ጠረጴዛ ላይ እንዳስቀመጠችው ቁና ተነፈሱ። ነገሩ ያልጣማት አክስትም በቀጣዩ ቀን ትልቅ ፓርቲ እንዳዘጋጀችና የሴቶች ብቻ ማግኘት የሚችሉበት አይነት ፓርቲ እንደሆነ ትናገራለች። ዩንጂያንግንም ትጋብዛታለች። ነገር ግን ዩንጂያንግ ላለመስማማት ማቅማማት በምትጀምርበት ሰዓት ላይ አያቱ የፉ ኮርፖሬሽንን ለመረዳት ያግዝሻል በማለት ያስማሟታል። ስብሰባቸውን ቢጨርሱም አክስትየዋ ሌላ ነገር እንድጠረጠር ስላልፈለጉ አንድ ላይ መቆየት ነበረባቸው። በቤት ውስጥ ያሉት ሰራተኞች እንዳለ የአክስቱ ሰላዮች ነበሩ። ያንግ ዣንግ ማመን ያለባት ቹሂና ሲሃንን ብቻ እንደሆነ ሲሃን ይነግራታል። የእራት ሰዓት ላይ በጣም ቆንጆ ምግብ ይቀርብልኛል ብላ በምታስብበት ሰዓት ላይ አትክልት ብቻ እንደሆነ ስታይ በጣም ተደነቀች። ሲሃንም 8 አዳዲስ የሆኑ ህጎችን መከተል እንዳለባት ነገራት። የመጀመሪያው ህግም የነበረው እሱ የሚጠላውን አይነት ምግብ መብላት እንደማትችል ነበር። ሁኔታውን ያልሰማችው ይህ ግን እሷ በጣም የምትወደውን ኑድል አመጣላት። ሽታው እሱንና ቺሃንን በጣም ቢረብሻቸውም የትኛውም ህግ እንደማይቀየራትና እንደማትከተል ለሁለቱም ትነግራቸዋለች። ይሄ በሚደረግበት ወቅት እየሰማ የነበረው የቤት ሰራተኛም ነገሮችን ከስር እየተከተለ ለአክስትየው ማሳወቁን አልደበቅም። በቀጣዩ ዕለት በሚኖረው ፕሮግራም ላይም አክስትየው ያንግዢን እንደምታጋለጣት ሙሉ ተስፋ ነበራት። አዲሱ ቤት ብርቅ የሆነባት ያንጂንግ ሀብታሞች እንዴት እንደሚኖሩ ማጣጣም ጀመረች። ድምጿን ከፍ አድርጋ መዝፈንም ጀመረች። ነገር ግን ድምፁ የረበሰው ሺሃን እሷን ለማስቆም ወደምትታጠብበት ቤት ሲመጣ አሟልጫ ስትወድቅ ይሰማታል። ክፍሉን በእርግዶ ሲገባም እርቃኗ እንደሆነ ተመለከተ። በጣም በመደንገጥም ወደ ነበረበት ክፍል ድምፁን አጥፍቶ ተመለሰና ውሃውን መጠጣት ጀመረ። በቀጣይ ቀን ያንግዢን ላለባት ፕሮግራም ሺሃን በደንብ አዘጋጃት። ሙሉ ሜካፕ የሚሰሯት ሰዎችና ልብስ የሚያለብሷትም ሰዎች ተቀጠሩላት። በአዲስ ልብስም አምራና ተውባ ፊቱ ቀረበች። አሁንም የሚጎል ነገር እንዳለ የተሰማው ሺሃን ግን ምግቧ ሽታ እንዳለቀቀና ሽቶ መጠቀም እንዳለባት ይነግራታል። ተናዳ ልትናገረው ስትሞክርም ድጋሜ ላይ ትወድቃለች። ቀኑ ከመሸ በኋላም በጣም አምራና ተውባ ፓርቲው ላይ ተገኘች። የሰዎችንም ቀልብ መግዛት ቻለች። ነገር ግን 2 መጥፎ ሴቶች ወደ እሷ በመቅረብ እላዋ ላይ መጠጥ ደፉባት። ከዛም የሺሃን ለአክስቱ ምርጫ የነበረችው ዣንቲን ወደ ያንግዢን ቀረበች። እርዳታንም አቀረበችላት። በሁኔታው ቀድማም እንደሆነ የጠነሰሰችው ዣንቲን ለያንግዢን የፈረንሳይኛ ጽሑፍ ያለው ስካርፍ ትቀይርላታለች። ጽሑፉም እኔ ደደብ ነኝ የሚል ነበር። መጠጡን የደፉባት ሴቶች የዣንቲያን ተባባሪዎች ነበሩ። ሙሉ ፕሮግራሙም ቀድሞ የተደረገ ሴራ ነበር። ብልጥ የነበረችው ያንግዢን ግን ነገሩን በመረዳት የተደፋባትን ወይን ብድር መለሰች። መልሳ ወይን ልደፋባት ስትልም ወደ ውሃ ገንዳው ገፈተረቻት። የሺያን አክስት በንዴት የፉ ቤተሰብን በጣም አርገሽ አወርደሻል ስትላት ሺሃን ከተፋለ። ወደ አጠገቧ መምጣትም እንደውም ፓርቲውን ነፍስ ሰጠችው ይላታል። ያንግዢንም ይከላከልላታል። እንደሚዋደዱም ማስመሰል ጀመሩ። እሷም ማሬ ደክሞኛል፣ በቃ ወደ ቤት እንሂድ ትለዋለች። የረጠበው ፊቷን መኪና ውስጥ ያየው ሺያን ፊቷን ይደባበስላት ጀመረ። ወደ ቤት እንደደረሱ ያንግዢን ራሷን አመማል። በዚህም ሺሃን ሊንከባከባት ወሰነ። በህልሟም የእናቷን እጅ የያዘች መስሏት የሺያንን እጅ ጥብቅ አርጋ መያዝ ጀመረች። ከተኛችበት ስትነቃ ሺሃንም ተመሳሳይ በሽታ ይዞት አልጋው ላይ ተኝቷል። ሀብታሞች ለህመም በጣም ታካብዳላችሁ፣ ምንም አትሆንም ብላ ሻይ ልታፈላለት ትሄዳለች። ቹይም አንተ ልባ በጣም መራራ ነው፣ ምንም እኮ አላዘነችልህም ብሎ ይነግረዋል። ያንግዣንግ ወደ ሆስፒታል ተደውሎላት ትሄዳለች። ሆስፒታል ውስጥም ቲያንሺንን ታገኛታለች። ራሷን ለመደበቅ ብትሞክርም የሽንቲያን አደባበቅ ግን በጣም ግልጽ ነበር። ብልጧ ያንግዢንም እሷን በማታለል ወደ አንድ ክፍል ካስገባቻት በኋላ ታዋቂ ሰው ብላ በመጮህ ሰዎች እንዲከተላት አድርጋ እሷ ትቀየሳለች። ሰዎቹም የሻንቲያንን ፎቶ መውሰድ ጀመሩ። እናቷ ወደምታከምበት ክፍል ስትሄድ ግን እናቷ ከሊንዚ ጋር የሚጫወተች ታገኛታለች።
ሁሌ የተሸነፍኩ ነው እንኪ ተጫዋችልኝ ብላ ስትሰጣትም ወዲያው ማሸነፍ ትጀምራለች። ከዚህ በኋላ ማዘርን አሸነፍኩ ብላ አሸነፍኩ እንዳትልሽ ልጅታ ተሰናብታቸው እንደወጣችም ቦርሳ ውስጥ ስልኳን ታጠዋለች። ስልኳን ለማግኘት በምትመለስበት ጊዜም ሊፍት ውስጥ አንድ ሰው ወድቆ ታገኛለች። መሬቱ ላይም የወደቀው መድኃኒቱ ከሰጠችው በኋላ ዶክተሮችና ነርሶች መጥቶ አነሳስቶ ይወስዱታል። የጠፋባትን ስልክ ሊንዚ መጥቶ ያቀብላታል። ቀጥል አድርገውም ዊቻት ላይ ለምን አናወራም ሲላት አይ ፍላጎት አይደለም ብላ ጥላው ትሄዳለች። ያንግዢን ቤት እንደደረሰች ሺሃን በቁጣ ተቀበላት። ወደ ሆስፒታል እንድትሄድ የተፈቀደላት ቀን ቅዳሜና እሁድ ቢሆንም በዊኬንድ ቀናቶች አለመሄዷ አክስቱ ሊያጠራጥራት እንደሚችልና ደግማ እንደዛ ማድረግ እንደሌለባት ይነግራታል። የሺያን አያት ልደት ስለደረሰ ስጦታ ለመግዛት ሊወጡ ሲሉ በጣም ብዙ ሪፖርተሮች በራቸው ላይ ያገኛሉ። ዢንቲያንን የእርግዝና አካባቢ ላይ ሆስፒታል አይተናታል እና ልጁ ያንተ ነው ወይ ብለው ሲጠይቁት ከእሱ ጋር ምንም አይነት ግንኙነት እንደሌለውና የራሱ እጮኛ ያንግዢን እንደሆነች በመናገር እነሱ ፊት ከንፈሯን ይስማል። ቤት እንደደረሱ አንተ ለመጀመሪያ ጊዜ እኮ የሰምከኝ አንተ ነህ ስትለው እሱም ለመጀመሪያ ጊዜ ሳመሽ አንቺን ነው ብሎ ረዳቱ ይነግራታል። በሁኔታዎች ተናደው ቤታቸው የገቡት አያት የሁለቱን ፍቅር ባዩ ጊዜ ተረጋጉ። እሳቸውን ለማናደድ ቀስ እያለች ምግብ ታበላውና ሺሃን እያለች ጠራው ጀመረ። ከዚህ በኋላ ግን የክብር ማዕረግ የሆነውን ሀንትታ ሺህን ብቻ እንድጠራው አያትየው ያዘውታል። አያትየውን ቀጠል አድርገው ሸንቲያንን መጀመሪያም አልወዳትም ነበር። የቤተሰቡን ትልቅ ስም ለራሷ ታዋቂነት ለመጠቀም ነበር የቀረበችን። እናም ከዚህ በኋላ እንደዚህ አይነት ወሬዎች መኖር የለባቸውም ብሎ አክስትየውን ያስጠነቅቃታል። በሌላ ትዕይንት ቀደም ሲል ያንግሺንን ወደ ሆስፒታል ለምን ሄድሽ ብሎ እንደተቆጣት የነበረው እናቷን ልትከታተል እንደሄደች ባወቀ ጊዜ በጣም ተሰማውና የሆነ ነገር ማድረግ እንዳለበት አሰበ። ያንግሺን ግን ስለተሰሙበት ቅጽበት ማሰብ ማቆም አልቻለችም ነበር። ከእንቅልፏም ስትነሳ አንድ ድመት ራያ ላይ አገኘች። ኑዋን የምትባል ልክ ኮሚክ ቡኳ ላይ እንዳለው ማለት ነው። ትላንት ለተናገርኩሽም ነገር በጣም ይቅርታ ብሎ ጠየቃት። ድመቷን ትንከባከቢያታለች ሲላት አዎ ስትለው ምን አይነት ሲላት አዎ ብላ ደግማ ትመልስለታለች። ከድመቷ ጋር ስትጣወት ዩንግሺያን ፎቶ ሲያነሳት ትመለከታለች። የኔን ፎቶ ነው የምታነሳው ብላ ስታገለውም ታፏ ላይ ትወድቃለች። ስልኩን ከፍታ ስትመለከት ግን ድመቷን ብቻ እንደነሳት ነው የምታየው ባላለችውም እንጂ ትንሽ ስክሮል ብታረግ ኖሮ የእሷንም ፎቶ ታይ ነበረ። በቀጣዩ ቀን ለሲያን አያት ስጦታ ለመግዛት ወደ አንድ ቦታ ይሄዳሉ። ነገር ግን እዛ ቦታ ላይ የነበሩ 3 ስዕሎች ተሽጦ በማለቃቸው ሌላ እንደሌለ ይናገራቸዋል። በዛም ቅጽበት የሽያጭ ቤቱ ሰውዬ ሲወጣ ነፍሱን ያደነችውን ያንግሺንን ይመለከታታል። በጣም በመደሰቱም ሊያግዛት እንደሚፈልግና ከልጁ ጋር ሊያስተዋውቃትን ፍላጎት እንዳለው ሲገልጽላት በመሀል ሺያን አቋርጣቸዋል። ከመውጣታቸው በፊትም ከማታውቂያቸው ሰዎች ጋር ብዙ ባትነጋገሪ ደስ ይለኛል ይላታል። በዛው ደቂቃ ከሆስፒታል ይደወልላታል። ሆስፒታል የደወለችው እናቷ ግን ከዚህ በፊት አብሯት ሲጫወት የነበረውን ሊንዚን ይቅርታ እንድትልና እንድታመሰግነው እራት አብረው እንበላ እንደምትፈልግ ልገልጽላት ነበረ። ሆኖም ስለ የትኛው ወንድ እየተወራ እንዳለ ያላወቀው ሺያን ማን እንደሆነ ለማወቅ ወደ ሆስፒታል ሄደ። ከልጁ ጋርም የዊልቼር ውድድር ገጠሙ። ቲሃንም አሸነፈ። ሊንዚም ከመቀመጫው በንዴት የተነሳ መጀመሪያም ተሽሎኝ ነበር እንደዚሁ የተወዳደርኩ ብሎም ሄደ አለ። የተጎዱትን እጆቹን ሲያን ይመለከታል። በሁኔታው በጣም የተደናገጠችውም ሺያንግ ለእጁ መድኃኒት ታቀርብለታለች። በዛም በጣም ደስተኛ ይሆናል። በቀጣይ ትዕይንት ለአያትየው ያመጡለትን ስጦታ ሲሰጡት ይታያል። አያትየውም በስጦታው በጣም በመደሰቱ ጥሩ አጋጣሚ ሆነላት። በዛችም ቅጽበት ነበረ የቺ ኮርፖሬሽን አልጋ ወራሽ የሆነው ሊንዚ የመጣው። ሊንዚ ያንግሺን የያን ኮርፖሬሽን አልጋ ወራሽ እንዳልሆነች ቢያቅም ነገር ግን ሚስጥሯን አላወጣባትም። በዛውም አብረው እንዲደንሱ እድሉን አቀረበላት። በዚህ ሁኔታ ያልተደሰተውም ሺያን መጠጣት ጀመረ። እንደሰከረና ይህን ድል ለመጠቀም አኮኩባ የነበረችው ሺያንቴንም ወደ እሱ በመጠጋት ልትስማ መሞከር ጀመረች። ልክ ልብሷ እንዳወለቀች ግን ወዲያው ያንግዢን ተከሰተች። ፊቷንም በቦክስ መታቻት። በተከፈተው በር በኩልም ዘልቆ የገቡት አያት ያሉበትን ሁኔታ ሲመለከቱ ለልጅ ልጃ ያለው የሚል ተስፋ ኖራቸው። ሺያን ከእንቅልፏ ስትነሳ ከጎኗ ሺያንግን ታየዋለች። ልብሶቿም ተቀይረዋል። ከእንቅልፉ ሲነሳ እሱም አተኩሮ ሳያት ማፈር ጀመረች። ከአንዴም 2 ጊዜ የከሸፈው የሺያን አክስትና የሺያንቲያን ፕላን በመካከላቸው ጸብ መፍጠር ጀመረ። በዛ በኩል ደግሞ በፍቅር ህይወት ውስጥ እየገቡ ያሉት ሺያንና ያንግዢን ቆንጆ ምግብ ሰራላት። እሱ በሽታ የማይወደውን ግን እሷ የምትወደውን ምግብ። በሁኔታው በጣም የተደሰተችውና ግንኙነታቸው እየጠነከረ እንደሆነ እየተሰማ ያንግዢን እግርህ ግን እንዴት ነው እንደዚህ ሆነው አደጋ ውስጥ ሊደረስብህ ብላ ጠይቀዋለች። እሱም አደጋው ከ7 ዓመት በፊት ሊደረሰ በት ሲነግራት አይዞ እኔ እንከባከብሃለሁ ትለዋለች። በመሀልም የሺያን ረዳት አዲስ መልእክት ከአሜሪካ እንደመጣለት ይነግረዋል። እውነቱ ሲታወቅ ግን ሺያን መጀመሪያም ከጉዳቱ አገግሞ ነበረ። ነገር ግን ጉዳቱ እንዴት እንደደረሰበት ለማወቅ ሚስጥር አድርጎ ይዞት ነበር። ወደ አሜሪካ ከመሄዱ በፊትም የዩንግሺያንስ ክፍል ገባና
አንሶሎን ገርበብ አድርጎ ከንፈሯን ሳማት። በጆሮዋም ህልምሽ እንደሚሳካ እርግጠኛ ነኝ ብሎ አንሾካሾከ። በቀጣይ ቀን ሺያን ወደ አሜሪካ እንደሄደ የተገነዘበችው ዣንግዢን በጣም ገርሟት ነበር። የካምፓኒውንም ሙሉ ስም በእሷ በኩል አዙሮ እንዲያግዛትም ረዳቱን አስቀምጦላን ነበር የሄደው። የሺያን አክስት ሺያን በሌለበት እሷ በጊዜያዊነትም ቢሆን የካምፓኒው መሪ መሆን ፈልጋ የነበረ ቢሆንም ያንግዢን መጣች። ሙሉ የቦርድ ዳይሬክተሮችም ያንግዢንን በጊዜያዊነት የካምፓኒው መሪ እንድትሆን አጸደቁ። በዚህም የሺያን አክስት በጣም ተናደደች። አዲስ በጠነሰሰችውን ድራማ ከቹ ኮርፖሬሽን ከጥራት በታች የሆነ እቃ እንደተቀበሉ አድርጋ ድራማ እንዲፈጠር አደረገች። በዚህ አጣብቅኝ ውስጥ ያንግዢን እንዳለች ሊንዚ ተከሰተ። ሁኔታውንም በቁጥጥር ስር እንደሚያውለው እና እሷም የእሱ ዕዳ እንዳለባት ይነግራታል። በቀጣዩ ቀን ስለ ሁኔታው ለመዘገብ የመጡ ሪፖርተሮች ባሉበት ሁኔታውን ያንግዢን ግልጽ ታደርጋለች። በመሆኑም መጀመሪያ ጠፋታቶ የነበረው ሰው ተንበርክኮ ይቅርታ መጠየቅ ይጀምራል። ይህን እንዲያደርግ የገፋፋችውም የሺያን አክስት እንደሆነች ያጋልጣል። ይህን ዜና የሰሙት የሺያን አያት ከዚህ በኋላ የምክትል ፕሬዚዳንትነቱ ማዕረግ ከሺያን አክስት ላይ ያነሱታል። ቀጥሎም የነበረባትን ዕዳ ለመክፈል ከሊንዚ ጋር እራት ለማውጣት ያንግዢን ትስማማለች። አብረውም አንድ ሬስቶራንት ተቀምጠው እያለ ሺሃን ይመጣል። በሁኔታውም በሁለቱ ወንዶች መካከል ትንሽ ጸቢጤ ይፈጠራል። እኔን የማስብላት አተካራ ይጀምራሉ። እሷም በጣም በመናደድ ስጮህባቸው ነበር ያቆሙት። በምግባቸው መጨረሻ ላይ የፍቅረኛሞችን የጸጉር ጌጥ ሬስቶራንቱ ሲያቀርብላቸው ሁለቱን ጌጥም ለወንዶች አረገችላቸው። ወደ ቤት በሚሄዱበትም ሰዓት የያንግዢንን ትሸኛለሽ ያለው ሊንዚ ያለውን ሁኔታ ለመስማማት ባለመሞከሩ ሺሃን ወደ ቤት ይወስደዋል። ቀጥሎም የፍቅር ወላፉን መቋቋም ስላቃተው ያንግዢንን ትክክለኛ ባልና ሚስት እንሆን ብሎ ይጠይቃታል። እሷም እንደዛ ከሆነ በእናንተ መካከል ኮንትራት አያስፈልግም፣ ትክክለኛ እጮኛሞች ኮንትራት የላቸውም ትለዋለች። እሱም ኮንትራቱን እንደተወው ይነግራታል። ከዛም አልፎ የጸጉር ጌጡን በጭንቅላታ ላይ ያደርግላታል። ያን ሌሊትም ሁለቱም ደስተኛ ሆነው አብረው ያድራሉ። አዲሱ ክፍል ያልተመቸው ሺያን ግን እዛው ክፍሉ ቢያድር ይሻለው እንደነበር ማማረር ጀመረ። በጠዋት ከእናቷ ስልክ የተደወለላት ያንግዢን ዛሬ አክስቷና የአክስቷ ልጅ እንደመጡ ይነገራታል። ወደ ሆስፒታልም ሄዳ እነሱን ለማግኘት ትሞክራለች። እዛም ስታገኛቸው ከሀገሪቷ ባለሀብት ጋር አንድ ላይ እንደሆነች የሰሙት አክስቷና የአክስቷ ልጅ በእሷ ለመጠቀምና ገንዘብ መጠየቅ ይጀምራሉ። በዚህም ደስተኛ ያልነበረችው ያንግዢን ፖሊስ ጋር ለመደወል ስልኳን ታወጣለች። እየሮጡም ይወጣሉ። ወደ ቤቷ በምትመለስበት ሰዓት ግን እዛው ቤቷ ተንበርክከው ሺያን ለገንዘብ ሲለመኑት ይታያል። ነገር ግን በሁኔታቸው በጣም ደስተኛ ያልነበረችው ያንግዢን ከቤቷ መልሳ ታባራቸዋለች። ሆኖም ግን በሁኔታው ደስተኛ ያልነበረችው የያንግዢን አክስት ሁኔታውን እንደምታጋልጥና ሁኔታው እንደሚወጣ ዝታ ትሄዳለች። እየተፈጠሩ ያሉት ነገሮች ብዙም ደስ ያላላት ያንግዢን ወደ ሺያን በመሄድ ለአያትየው ትክክለኛውን ነገርና እውነቱን የሚነግሩትና ይሄ ነገር ማቆም እንዳለበት ታስረዳዋለች። ሺያን ግን ትንሽ ጊዜ መጠበቅ እንዳለባቸውና ትክክለኛው ሰዓት ሲመጣ እንደሚነግረው ይነግራታል። በቀጣዩ ቀን ጠዋት ላይ ያንግዢን አክስቷና የአክስቷ ልጅ እሷ ጋር ሲሰሩ ትመለከታለች። በጣም ትደናገጣለች። በጣምም ስላበሳጫት ከቤቱ ልታባራቸው ስትል የሺያን አክስት አያትየውን ይዛ ወደ ሳሎን ትመጣለች። የእሷም ዘመዶች ወዲያው መሬት ላይ በመንበርከክ እሱም ማናገርና ነገሮችን መጠየቅ ይጀምራሉ። በዚህም ሁኔታ የያን ኮርፖሬሽን ዘር እንዳልሆነች የተረዳው አያትየው በጣም ይበሳጫል። ለያንግዢን ውጭ ቆንጆ ምግብ ይዞላት እየመጣ የነበረው ሺያን ምግቡ ከእጁ ወድቆ ሲሰበር የሆነ ነገር እንደተፈጠረ ይረዳል። በፍጥነትም ወደ ቤት ይመለሳል። ቤት ውስጥ ግን ሲሃን ያጠፋውን ጥፋት ለመሸፈን ብላ ያንግዢን ሙሉ ችግሩን ተቀበለች። የሺያን አክስት ግን ነገሩን በመጠቀም ጉዳዩ ላይ እሳት ጨመረችበት። የፉ ፋሚሊም አይፈልግሽም፣ ስለዚህ መሄድ አለብሽ፣ ውጪ ይሏታል። በጣም ከመበሳጨታቸውም የተነሳ ራሳቸውን ይስታሉ። በሁኔታው በጣም የተበሳጨው ሺያን አክስቱን እውነቱን ለማወጣጣት ወደ እሷ ሄዶ ጥያቄዎችን ይጠይቃት ጀመር። አክስቱ ግን በእሷ በኩል ምንም እንዳልተፈጠረ ማስመሰል ጀመረች። በዚሁ ቅጽበት ያንግዢን ከአያትየው ክፍል ስትወጣና ሺያን ስትመለከተው ይታያል። የተፈጠረው ነገር ሁሉ ኃላፊነት እንደምትወስድ እሱም ከእሷ የተሻለ ቆንጆ ሴት እንደሚያገኝና አያቱንም ማገዝ እንዳለበት አስጠንቅቃው እያለቀሰች ትሄዳለች። ሺያን ግን ከመጀመሪያው ጀምሮ ያሳለፏቸውን ጥሩና መጥፎ ጊዜዎች በጭንቅላቱ እያሰበ ነው ሐዘን ውስጥ ገባ። ክስትየውም ሁኔታውን ጠብቃ እነዛን ሲስገበገቡ የነበሩት የያንግዢን ቤተሰቦች አባረቻቸው። ያንግዢን በበኩሏ ቀጥታ ወደ እናቷ ሆስፒታል ነበር ሄደችው። እናቷም ሁኔታውን ስትመለከት ያንግዢን ፍቅር ያዛት ሴት አልመስል ስትላት የተፈጠረውን ነገር ጠይቃታለች። ያንግዢንም አንድ በአንድ ሁኔታውን ቀስ ብላ ታስረዳታለች። እናቷም ቀጠል አድርጋ እንደዚህ አይነት ፍቅር ሁልጊዜ አያጋጥም፣ ስለዚህ ችግሮችን አብሬ ማለብ ጽናት ሊኖር ይፈልጋል ትላታለች። አለበለዚያም እንደምትቆጭበት ትነግራታለች። ወደ እነ ሺያን ቤት ስንመለስ ለአያቱ ሁሉንም ነገር አንድ በአንድ ይናገራል።
የተፈጠረውም ነገር እንዳለ በሱ ምክንያት እንደሆነ ሲገልጽለት አያቱም በሱና በያንግ ዢን መካከል የነበረው ግንኙነት ልክ እንዳልሆነና ጥሩ ግንኙነት እንዳልሆነ በቤተሰቡም ዘንድ ተቀባይነት እንደሌለው ይገልጽለታል። በመሆኑም እሷን የምትመርጥ ከሆነ በፉ ኮርፖሬሽን ውስጥ መቀጠል እንደማትችል ልገልጽልህ እወዳለሁ ይለዋል። ሺያን ግን ያንግ ዢንን በጣም እንደሚወዳትና ያለሷ እንደማይኖር ተናግሮ ወደ ሆስፒታሉ ያቀናል። ወደ ሆስፒታል በሚሄድበትም ሰዓትን ሊንዚን ያገኘዋል። ሊንዚም ደግመ የምትጎዳት ከሆነ የኔ እንደምትውል ልነግርህ እወዳለሁ ብሎት አልፎት ይሄዳል። ሺያንም ፍቅርን ያላንቺ አላስበውም፣ ስለዚህ የሲኦን ቦታ ትቼዋለሁ ካላት በኋላ እየተራመደ ወደ እሷ ሲሄድ በጣም ደነገጠች። ያን የተፈጠረውንም አደጋ በማስታወስ አክስቱ የአባቱን መኪና ፍሬን እንዳበላሸችና የሲኦን ቦታ ከልጅነቷ ትፈልገው እንደነበር ይገልጽላታል። ወደ አሜሪካ የሄደበትን ምክንያት የአባቱን የቀድሞ ሴክሬተሪ በማግኘት የአይን እማኝ እንድትሆንለት ለመጠየቅ እንደነበረ ይነግራታል። ሆኖም ግን አክስቱ መረጃዎቹን እንዳጠፋችና ይህን ሁኔታ ላይ እንዲደርሱበትና ችግሩን እንዲፈቱ አብረው እንድትቆም እንደምትፈልግ ይገልጽላታል። ቀጠል አድርጎም አንቺን ካገኘው በኋላ ገንዘብና ዝና አይደለም የሚያሳስበኝ፣ አንቺ ጎን መሆንና አንቺ መውደድና ማፍቀር ብቻ ነው ይላታል። አፈቅርሻለሁ ሲላት እሷም አፈቅራለሁ ትለውና ፍቅር ጊዜያቸውን ይቀጥላሉ። በሌላ ጊዜ ነገሮች እንዳለ በቁጥጥሯ ስር እንደሆነ የተሰማት የሺያን አክስት የሲኦን ቦታ ያዘች። ያንግ ዢንም ወደ እሷ ቢሮ ካመራች በኋላ ያን የተፈጠረው አደጋ ላይ የካሜራ ማስረጃ እንዳላትና ለያዘችው ፍላሽ ውስጥ እንደሚገኝ ትነግራታለች። በዚህም በጣም የተደናገጠችው የሺያን አክስት የፈለግሽውን ያክል ገንዘብ ሰጥሻለሁ ማስረጃውን አጥፍ ስትላት የምክትል ፕሬዝዳንትነት ቦታው እንደምትፈልገው ያንግ ዢን ትነግራታለች። እዚህም ቅጽበት ነበር ፍላሹን ከያንግ ዢን እጅ ላይ መንጭቃ የቺያን አክስት የሰባበረችው። ቦታውንም ስለፈለግሽው ነበር ብላ የቺያን አክስት ያፋጠጠቻት። በዚህም ቅጽበት እውነታውን የሺያን አክስት አወጣችው። እኔ እና እሱ የስጋ ዝምድና የለንም፣ እሱ በህይወት እስካለ ድረስ ፉ ኮርፖሬሽን የኔ ሊሆን አይችልም፣ አንቺ ነሽ የምታውቂው፣ ግን ያለ ማስረጃ ምን ማድረግ ትችያለሽ ባለችበት ሰዓት ላይ ሁሉንም ነገር ከውጭ ሲሰሙ የነበሩት አያትየው ወደ ውስጥ ይገባሉ። የፕሬዝዳንትነቱንም ይሁን የልጅነት ማዕረጓም ይወስዱባታል። ተንበርክካ ይቅርታቸውን ብትጠይቅም እሷን በማደጎ ማሳደጋቸው የህይወታቸው ትልቁ ጥፋት እንደሆነ ነግረዋት ከዚህ በኋላ ልጅ አይደለሽም ብለው ክፍሉን ለቀው ይወጣሉ። ከትንሽ ጊዜ በኋላ ሺያን መሬት ላይ በመንበርከክ እጮኛው እንድትሆን ጥያቄ ያቀርብላታል። እሷም ጥያቄውን ትቀበለውና ከምታምረው ብርሃን ስር ሲሳሳሙ ይታያል። ሀፍታም ሳይቆይ የሰርጋቸው ዕለት ጊዜ የያንግ ዢን እናት በጣም ደስተኛና ጤናማ ሆኖ ይታያሉ። በተመሳሳይ ሁኔታም የሺያን አያትም ድርጅቱን ሺያን በአግባቡ እንደሚመራው እንደሚያምኑና ኃላፊነቱንም አሳልፎ እንደሚሰጡት ቃል ይገቡለታል። የልጅ ልጆችንም እጠብቃለሁ ይሉታል። በትዕይንቱም ባልና ሚስቱ አብረው በደስታ ሲወጡ ይታያል። ፊልሙም በዚህ ይገባደዳል። እንደዚህ አይነት ምርጥ ታሪኮች እንዲደርሷችሁ የምትፈልጉ ከሆነ ላይክ እና ሼር ማድረግ አትርሱ። እናመሰግናለን።